እዚህ የሚል ጽሁፍ አይደብራችሁ? ያና ቫኬሽን እንደዛ አይደለም። በእውነት ዝም ብለሽ ብርሽን አጠፋሽው። እኔ ጂጂ ብርሽን ዝም ብለሽ አጠፋሽው። አሳዘነች። አቤ ገዳሙ እንዴት ነው ብሎ ብርሽ ጠፋ በባዶ ሜዳ። ወዳጅ ዘመድ የለም፣ ወዳጅ ዘመድ። እኔ አሁን ስለወጣ ቫኬሽን የሚቀጥለው ወር ምናምን ነገር ፋፈሽ ይላል። እኔ መኩ የሆነ ቬጋስ ሙሴ ምናምን ሆነ ሩዋንዳ ስናደርገው ታይናለች። አይዞሽ 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 ወጣ ብለን ፈታ ስንል ታይናለች። ኤቲኤል አትላንታ ወይ የሆነ ኤሌ ምናምን ነገር ለመዞር አስበናል እንግዲህ እና የዛኔ ታያለሽ እንዴት ሰው ፈታ እንደሚል ሰው እንዴት ከጓደኞቹ ጋር እንደሚጫወት ታያለሽ። ስለዚህ ለወልደ ጊዮርጊስ አደርሱልኝ። ረቂቅ ፒኤልሲም አጣራለሁ። ወልደ ጊዮርጊስም ከሁለት ቀን በኋላ የዘረፋቸዋቸው ሰዎች መጥተው ከነ ማስረጃ መጥተው ያጋልጣሉ። ይሄን ነው ብለው ቤተሰቦቻውን ላይ ዝናናለሁ። ይዚያቸው ሰውጣ በቪዲዮ አላሳይም ቀረኩ። በቪዲዮ በጨዋው ዘመን እናሳይ ነበር። ልጆች በማይሰደቡበት ጊዜ፣ ልጅ ሚስት በሚከበርበት ጊዜ እናሳይ ነበር በደስታ ደስ ብሎኝ። እኔ እንዲያውም ልጆቼን የመጀመሪያው ሶሻል ሚዲያ ላይ አውጥቼ ማሳየት የጀመርኩት ሚስቴ ዮኒ ማኛ ነበር። ማንም አልነበር። አሁን ግን ባለጌው በዛ፣ ቅናተኛው በዛ፣ መተተኛው በዛ። ስለዚህ ምን እናደርጋለን? ልጅና ሚስተዋት እንዲያውም አንዳንዴ አማንዬ እየመጣ ጥልቅ ይልብኛል እንጂ የልጅ ነገር ስለሆነ አልከለክለው። ለዛ ነው እንጂ አይደረግም። ልጆች ብትችሉ አልኩ እቺ ወራ ብራዘር ልጆችን የፈለገ ነገር ቢሆን መልካም ነው። ግን የኛ ሰው ጨካኝ ነው፣ አርመኔም ነው፣ ባለጌም ነው። ልጆችን ይሳደባሉ፣ ልጆችን ይነካሉ፣ ሚስትን ይሳደባሉ፣ ብዙ ነገር አለ። ስለዚህ ልጅ ሚስት ከዚህ በኋላ አይታዩም። አማንዬ ትንሽ 12 ምናምን እስኪሞላው ነው እሱም መምጣት አይፈልግም ከዛ በኋላ። ስለዚህ ጥሩ አይደለም። አሁንም እላችኋለሁ ጥሩ መስሏችሁ እንደዚህ የምታደርጉ ሰዎች ጥሩ ሰዎች አሉ። ይባረኩላችሁ፣ ይደጉላችሁ። እንደው ሚስትንም የሚመርቅ ምናምን አለ። ግን በዛው መጠን ደግሞ ልጅ ዘግዝቀው የሚሰድቡ ከልጅ ጋር መጥፎ በቅናት የሚያብዱ ሰዎች አሉ። ስለዚህ ተጠንቀቁ። ስለዚህ አላሳይም። እኔ ከልጆቼ ጋር እኔ እንዲያውም እሉ ስታሳይ አንዳንዴ ልጅሽን በጣም ነው ደስ የሚለኝ። እግዚአብሔር ያሳድገው። ግን ፕሊዝ ቢቀር ጥሩ ነው። እሉዬ አማንዬን የሚመስል ልጅ አላት እና በአባትነት እየተጠረጠርኩ ነው። ቢሆንም ባታሳይ ጥሩ። ለጨዋታው ድምቀት ነው ቤተሰብ እና ባታሳዩ ደስ ይላል። ልጆች አታሳዩ። በጨዋዎቹ አይደረግም። ሌላ ሀገር ማንም ልጆች አይነቁም። ሚስት ምናምን ሌላ ጥሩ ትሬንድ ያላቸው አይነቁም ምናምን እንደዛ ነው እና ነገር አለ። ስለዚህ ባታረጉ ደስ ይለኛል። ለዛ ነው ልጆች ማናመጣው ከዚህ በኋላ እንጂ በደስታ ልጅ ሚስት ተይዞ ብዙ ቦታ እንሄዳለን። ያ እንደዛ ነው የሚሆነው። ሌላው ምንድን ነው የጆርዲ አንድ ነገር ልጠቁምሽ። ጆርዲ አድርሱላት። ጆርዲ ምንድን ነው የምልሽ መሰለሽ፣ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። በግልጽ ነው የምነግርሽ። የሴቶች ጥቃትን ወንዶችን ያሳተፈ ነገር ሙሉ አድርጋችሁ ካልሰራችሁ ማንም አይሰማሽ። የሚነጣጥል ነገር አትስሪ። የሴቶችን ጥቃት ወንድሞች እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። አላማሽ ምን እንደሆነ ግራ እየገባኝ ነው። አም ኮንፊውዝ እያደረግሽ። ስለዚህ የሴቶችን ጥቃት እንደ ሀገር ነው መጠየቅ ያለብን። ወንድሞቻችን በዚህ ጉዳይ ላይ ተሳተፉልን፣ ወንድሞቻችን አግዙ፣ ወንድሞቻችን እንዲያርጉ አብሮ ካልተባለ ወንድና ሴትን የመነጣጠል ስራ እንደሆነ እያየሁት ነው። ስለዚህ ቢስተካከል ጥሩ ነው። ሴት ብዙ ነገር መሆን ትችላለች። አዎ ትችላለች። ግን የወንድ ድጋፍ ከሌለ ምንም ማምጣት አትችልም። ዓለም ላይ አሜሪካ ብታይ በየቀኑ ምን ያህል ህፃናቶች እንደሚደረገው ምን ያህል ሴቶች እንደሚደፈሩ ብታይ ህጉ በጣም ጠንካራው ነው። አልቻሏቸው። የተቀናጁ መሽገሮች፣ የተቀናጁ ኃይለኛ ነገር ስላሉ ሴቶች አስራችሁ አንዱን ደፋሪ ብትይዙት ምንም ማድረጋቸው፣ አስራችሁንም እጃችሁን ጠምዝዞ ሊደፍራችሁ ይችላል።
ስለዚህ ከወንድ ጋር የተቀናጀ ነገር ካልሰራችሁ፣ ከወንድሞቻችሁ ጋር አብራችሁ ካልሰራችሁ ገደል ትገቢያለሽ። 10 ሴት ብትመጪ 10ሽን ጨፍልቆ ሊደፍርሽ የሚችል ወንድ አለ። ተግባባ? ስለዚህ ወንድሞችሽ ካጠገብሽ ከሌሉ ጩኸትሽ ባዶ ነው የሚሆነው። ስለዚህ ስትሰሪ ቪዲዮዎችን ሁሉንም ያጠቃለለ ሁሉንም ያማከለ ነገር ካልሆነ ጉዳቱ እንጂ ጠቅሞ ምንም ማምጣት አትችሉ። እመኚ፣ ምንም ዜሮ ነው የምትገቡት። ስለዚህ የተለያየ የተነጣጠለ ነገር ባይሆን፣ ወንዶች ላይ የምትቀልጂው አንዳንድ ቀልዶች የማይጥሙ ናቸው። በብዛት ወንዶች ላይ የምትቀልጂው ቀልዶች ደስ አይልም። ስለ ባል፣ ስለ ወንድም፣ ስለ አባት ምናምን ሲባል የሆነች ጥሩ ነገር ቲና መልሰሽ ደግሞ ወደ ነበርሽበት ትመለሻለሽ። እና አሁንም መደረግ ያለበት የሴትና የወንዶች አንድ ላይ ህብረት ሆነው በጋራ እንከላከል የሚል ነገር ነው መሰራት አለበት ብዬ ማስበው። አይ ብቻችንን ይህን ነገር እናደርጋለን፣ ብቻችንን እኔ ነኝ መሪያችሁ፣ እኔ ነኝ የማደርገው ብለሽ ያዙ ይልቀቁኝ የምትይ ከሆነ ጎሄድ ከወሬ አልፍ ከወሬ እንደማያልፍ እርግጠኛ ሆኜ እነግርሻለሁ። ስለዚህ ወንዶችን ያማከለ ነገር ካልተሰራ ውጤታማ አይሆንም። ወንዶችንም ያማከለ የሴት ልጅ ጥቃት ብቻ ሳይሆን የህፃናቶች ጥቃት በሚለው ህፃን ሆኖ ወንድ ልጅ የሚደፈር እንዳለ ረስተሸዋል። ህፃናት ወንዶች የሚደፈሩበት ጊዜ ነው። ህፃናትን በሙሉ እንጂ የሴት ልጅ ጥቃት ብቻ በሚለው አጠቃለች ፖለቲካ መጀመር የለብሽም። የሚደፈሩ ህፃናት ወንዶች አሉ፣ ወጣቶች አሉ የሚደፈሩ ወንዶች። ማንም ያልጮህላቸው ራሳቸውን ያጠፋሉ፣ ይታወቃል። ስለዚህ ሞር እንደዛ አይነት ትሬንድ ቢሆን መልካም ነው። ካልሆነ ግን አልሰማሽም፣ እኔም አቆማለሁ። ሌሎችም ተጽዕኖ ፈጣሪ ወንድ የምታያቸው እናቆማለን። ምን እንደምታመጡ እናያለን። እንደሱ እንዳይሆን አንድ ላይ ተሆኖ ሲሆን ድምፃችን ያምራል። መለያየት አይኖርም። በወንድና በሴት መካከል ጥላቻ አይኖርም። ጥላቻ ሳይፈጠር በአንድነት ችግሩ ላይ ፎከስ ካደረግን ውጤታማ መሆን ይቻላል። ስለዚህ አሁን በማየው ግን ሞር ፎከስ የተደረገው ወንዶች ብቻ አጥቂ፣ ደፋሪ፣ ሁሉ ነገር እንደሆኑ ተደርጎ የተሳለበት ነገር ነው የምናየው። ይሄ ትክክል አይደለም። ስለዚህ ሙሉን ማየት የውጭውን አጥኚ ውስጥ ምን ያህል አሜሪካን ሀገር ሴቶች ህፃናቶች እንደሚደፈሩ ምን ያህል ነገር እንደሆነ ያውላ መብት ተሰጥቶ አሜሪካን ሀገር በጣም በከፍተኛ ሁኔታ ችግር እንዳለ አውሮፓ ብትሄጂ የትም ሀገር ላይ ይሄ ችግር አለ። መቅረፍ የሚቻለው አንድ ላይ ሲሆን ብቻና ብቻ ነው። ብዙ ወንዶች ከአንቺ ተቃራኒ ሆነዋል። የሆኑበትን ምክንያት ደግሞ ፊገር አውት ማድረግ ያለበች አንቺ ነች። ሌላ ሰው ቢለው ምናልባት ሊቀበሉት ይችላሉ። አንቺን ግን ምክንያት አላቸው። ስለዚህ አንዳንዴ ቆም ብለሽ ማሰብ፣ የተሳሳቱ ነገሮች ካሉ ፊክስ ማድረግ፣ እንደሱ ተደርጎ ከወንድ ጋር ያለሽን ቅራኔ ቢስተካከል መልካም ነው ብዬ አስባለሁ። ብዙ ወንዶች በአንቺ ብትጠይቂያቸው ነው የሚሉት። ስለዚህ ያለ ምክንያት ዝም ብሎ አይልም ወንድ ልጅ። ሰው ሁሉንም ያማከለ ነገር ካልሆነ ነገርሽ እኔም አልሰማ አላረገው አይመለከተኝ። ምክንያቱም ወንድ ብቻ አጥቂ እንደሆነ ተደርጎ ወንድ አባት ነው፣ ወንድ ወንድም ነው፣ ወንድ አጎት ነው፣ ወንድ ፕሮቴክተር ነው። ብዙ ነገር አለው ወንድ ኳሊቲ። ወንድን ለማሳነስ የሚካሄድበት ሲስተማቲክ የሆነ መንገዱን አልቀበለው። ሲስተማቲክ በሆነ መንገድ ወንድ በቃ አጥቂ የሆነ የሴትን ደም የሚጠጣ የሴትን ነገር እንትን የሚል ተደርጎ መታየቱ ልክ ነው ብዬ አላስብም። ስለዚህ ከብዙ ነገር ላይ ማስተካከሉ ጥሩ ነው። አንድ ላይ ከሆነን ሴትም ወንድም አንድ ላይ ሆነን ይህን ችግር ለመቅረፍ አብረን የምንሰራ ከሆነ ወንድ ብቻ ብለሽ መጠሽ ከሆነ ግን ማንም በአናቱ መተከል ይችላል። አንሰማም። እስቲ የምታመጡት አንድ ላይ ከሆነን ግን እናደርገዋለን። አንድ ላይ ሆነን መፍትሄ የምንፈልግ ከሆነ እናደርገዋለን። ወንድ ብቻ አጥቂ ተሆነ የሴት ጥቃት ከተባለ ታርጌት የተደረገው ማን ነው? ወንዱ ብቻ ነው። የሴት ጥቃት ከተባለ ታርጌቱ ወንድ ነው። ሳይኮሎጂካሊ ሰውን ይቀይሩታል። እንከላከል፣ በጋራ ሀገራዊ ጉዳይ አድርገን በጋራ እንከላከል የሚል ነገር መምጣት አለበት። ስለዚህ አብዛኛው ለምንድን ነው አንቺ ላይ ተቃውሞ የሚያሰማው? አብዛኛው ሰው ከአንቺ ጋር ችግር ያለበት በምን ምክንያት ነው? ምክንያቱም you don't walk the talk። የምታወሪው እና የምታደርጊያቸው ነገሮች፣ ድርጊቶችሽ፣ የምትቀልጃቸው ቀልዶችሽ ትንሽ ሰውን አወዛግቧል። ዶክመንቶች እየወጡ ነው፣ አንዳንድ ነገሮች እያሉ ነው። ስለዚህ እሱን ዲፌንድ ለማድረግ የምትሰሪያቸው ቪዲዮዎች ንግግር ስለምትችይ ብቻ ከቨር ያደርገዋል ማለት አይደለም። ብዙ አሁን ለምሳሌ በኮመንት ደረጃ ብዙ የዛኛውን እነዛ ውስጥ ገብተሽ ኮመንት የምታደርጊያቸው ብዙ ነገሮች አሉ።
ተመሳሳይ ጾታ ያላቸው ሴቶች ጋር ተመሳሳይ ያላቸው ጋር ኮመንት የምታደርጊውን በሙሉ ነቅመው አውጥተውታል ሰዎች። ከእነሱ ጋር በጣም ጥሩ አይነት ኮንቨርሴሽን እንዳለች አይ ነው ውጪ ስለምትኖሪ ምናልባት እኛ አይሞቀን አይበርደን የነሱ ጉዳይ። ስለዚህ ሰው የሚያየው ነገር አለ። አትዩ እሱን እያልሽ ነው አንቺ በጉልበት። ያ ደግሞ አይሆንም፣ ያ አይሆንም። የሚያየው አለ ሰው። ስለዚህ ቆም ብሎ ማየት ጥሩ ነው ብዬ አስባለሁ። ያ ስለዚህ ማስተካከሉ ጥሩ ነው። ሀገራዊ ጉዳይ ቢሆን ወንድንም ያማከለ ከሆነ ማነውን ልጁ ተደፍራበት ዝም የሚለው? እስቲ ንገረኝ። የገዛ ልጁ ህፃን ልጁ ተደፍራበት ምንም የማይመስለው ሰው ታመጫለች? ሴቷ ብቻ ነው የሚሰማት? እናት ብቻ ነው የሚሰማት? አይደለም። ስለዚህ የጋራ ነገር ተደርጎ ቢሆን መልካም ነው ባይ ነኝ። መልካም ነው ባይ ነኝ። ስለዚህ የጋራ ካልሆነ አይኛ ብቻ ነን ለምትሉ ከሆነ እኔ ሚስቴ ሌላ ዜጋ ናት፣ ልጆቼ የውጭ ዜጋ ናቸው። ምንም የምንሆነው ነገር የለም። ምንም የምንሆነው ነገር የለም። ይህን እርግጠኛ ሆኜ ነው የምናገረው። ስለዚህ እዛው ተጫዋጫችሁ ትቀራላችሁ። ግን እባካችሁ ወንድምና እህቶችን አትለዩ። የህፃናት ጥቃት በሚለው ቢቀየር ደስታዬ ነው። የህፃናት ጥቃት እኔ ህፃናት ጥቃት ላይ ነው ሞር እንትን እምለው ሞር ምሰራ። ኢትዮጵያ ላይ እኮ ከይቅርታ ጋር በሳንቲም እኮ ሴት ልጅ ማውጣት ይቻላል። ምንም ቢግ ዲል አይደለም። ኢትዮጵያ ላይ ህፃናቶችን ሲነኩ ነው ማብደው። ሂጂ እስቲ በየቦታው ኢትዮጵያ ላይ በየቦታው ኢትዮጵያና ሂጂና ገንዘብ ይዞ ሄዶ መጠጥ ቤት ሴት ልጅን መግዛት የሚቻልበት ሀገር ነው ያለው። ኢኮኖሚያ ስለደከመ ኢኮኖሚያ ስለደቀቀ ተግባባን። ህፃናቶች ላይ ከሆነ ግን በጣም መስራት ይቻላል። ብዙ መከላከል የምንችላቸው ነገሮች አሉ። አሜሪካ ሞልቷል። አሜሪካ አውሮፓ ብትሄጂ በገንዘብሽ ብዙ ነገር የምታደርጊው ነገር አለ። ግን ወንዶችንም መምከር ሴቶችንም መምከር በአግባቡ መሆን። ሌላው እሺ እዚህ እንደፈለጉ ስንት ነገር ወንዶችን ለማማለል ስንት ነገር የሚያደርጉትንስ መክራችሁ ታውቃላችሁ? መብቷ ነው የምትሉት? እስቲ ንገሩ። ስንት ነገር የምትበላቀጠውን ሴት ምን ችግር አለው? መብቷ ነው፣ ፍሪደሟ ነው ይለዋል። መጣ እንደፈለገች ሆና ስንት ነገር የሚዘገንን ነገር የምታረግ ሴትን መብቷ ነው፣ ችግር አለው። ከዛ ደግሞ መጣ ኧረ ለሴት ጥቃቸውልን ይለዋል። ግራ የገባቸው ነገር ነውና ሰበቃቸው ወንድ ልጅን ለማሳነስ የሆነ ቁማር እንደሆነ እያየን የሚናገሩ ንግግር ደጋግማችሁ